ሰላም፣ ዛሬ ስለሚባክን ጊዜ ነው የምናወራው። የሚባክን ጊዜ የላችሁም። አንዳንድ ሰው አመቱ ሲያልቅ ነው የሚነቃው። ወይኔ 2018ን ሳልጠቀማት 2017ን ሳልጠቀማት 2019 እኮ ገባ ይላል። አንዳንድ ሰው ደግሞ ወሩ ሲያልቅ ብንን ይላል። ጥቅምት እኮ ገባ መስከረም ምንም ሳላደርገው ይላል። አንዳንዱ ደግሞ ሳምንቱ ሲያልቅ እሁድ ደረሰ እኮ እንደው ከሰኞ ጀምሮ ምን ስሰራ ዋልኩ ይላል። ነቃ ያለው እንደው የተሻለው ደግሞ ማታ አልጋ ላይ ሊተኛ ሲል ምን ሳደርግ ዋልኩኝ ቀኑን እንዲሁ ሲባክን ዋለ ይላል። አያችሁ፣ በህይወታችን ውስጥ ቀኑ የሚነግደው ወይም ጊዜ የሚነግደው ሳንጠቀምበት ነው። የሚቆጨን ግን የሆነ ሰዓት ነው፣ ከባከነ በኋላ ነው። ከዚህ በኋላ ግን የሚባክን ጊዜ አይኖራችሁም። የምናጠፋው የማናባክነው ጊዜ የለም። እንዴ ካላችሁ በጣም አሪፍ የሆኑ ሀሳቦችን ሼር አደርጋችኋለሁ። በደንብ እንመካከራለን። አብራችሁን ቆዩ። አውቃለሁ ተጨማሪ ገንዘብ ታገኛለህ፣ ተጨማሪ ጊዜ ግን የለም። ብለፋ ብሮጥ ብሰራ ገንዘቡ ያርጋል፣ ጊዜን ግን አትገዛውም። ማንም አይሸጥልህም። አንድ ጥያቄ ልጠይቅህ። መሆን የምትፈልገው ሰውዬ ወይም ምርጥ ሰው ጊዜውን ያባክናል? እንደዚህ ነው የሚጠቀመው? በጊዜ ከቀለድክበት እሱም መልሶ ይቀልድብሃል። ካከበርከው ደግሞ መልሶ ያከብርሃል። እያጠና ይሆናል፣ ስራ እየሰራ ይሆናል። ስልክህን አውጥተህ ቀልድ ታያለህ፣ ወይ ከጓደኞች ጋር ትቀልዳለህ፣ ትስቃለህ። ትንሽ ቆይታ ህይወት ትቀልድብሃለች። ለምን? ህይወትህን ንቀሃታል። ጊዜህን አላከበርከውም፣ እሱም መልሶ ያከብረው። አንድ ሰውዬ ውሻው ሁሉ ጊዜ ያስቸግረዋል። መኪና መጣ ቁጥር የተከተለው ይጮሃል። የት ድረስ እንደሚከተለው አይታወቅም። ተከትሎት ግን ይጮሃል። የሆነ ጊዜ ጎረቤቱን መጣና እኔ የሚገርመኝ እኮ ይሄ ውሻ ሁሉ ጊዜ መኪና በመጣ ቁጥር ይከተላል። እንደው ይይዛቸው ይመስል መኪናውን እንዴት ይዘዋል? ዝም ብሎ መጮህ እየተከተለ አለው። የውሻው ባለቤት መለሰ፣ እኔ እሱ አይደለም የሚገርመኝ፣ መከተሉ አይገርመኝም። እኔ መኪናውን ሲይዘው ምን ሊያደርገው እንደሆነ ነው አለ። በህይወት ውስጥ የምናሳድዳቸው የምንሮጥባቸው ነገሮች ህይወታችን ላይ ምንም አልጨመሩም። ምን ጨምረውልናል? ስልካችን ላይ ያለ ፌስቡክ፣ ቲክቶኩ፣ ሌላው ህይወታችን ላይ ምን ጨመረልን? ጓደኞቻችን እንደማንችል ነገሩን እንጂ ምን ጨመረልን? በዙሪያችን ያሉ ሰዎች ሊወዱን ይችላሉ፣ ግን እንደማንችል ነው የሚነግሩን። ጊዜያችን እየባከነ ነው። የምንሰማው የምናየው ነገር ህይወታችን ላይ የሚጨምርልን ነገር አይደለም። ባከነ ማለት እሱ ነው። ሁሉም ነገር እያባከነብን ነው። ለምን? ለጊዜያችን ክብር አልሰጠነውም። ቅድሚያ የምትሰጠውን ነገር ወቅ። አንተን የሆነ ከፍታ የሚያወጣ በቀን ውስጥ አንዱ ወይም ሁለቱ ስራ ነው። እሱን ሳትጨርስ ሌላውን አትጀምር። አንተን እኮ ወደኋላ ያስቀረ እድል አይደለም፣ ስንፍና አይደለም፣ ጊዜ አጠቃቀምህ ነው። እስኪ ዝም ብለህ አስበው። በዋዛ ፈዛዛ የሚዋክነውን ጊዜህን፣ ትልቁ ማንነትህን። እንዴ ያንን ትልቁን የምታሳካው እኮ የሆነ ቀን ከእንቅልፍ ስነቃ አይደለም፣ ከአሁን ጀምሮ ነው። መሆን መጀመር አለብህ። ጂም ሳለን የተባለ ደራሲ የምትፈልገውን አታገኝም፣ የሆንከውን ነው ይለናል። መሆን መጀመር አለብህ። እንዴት አድርገህ ካልከኝ፣ ለሚጠቅም ነገር ብቻ ቅድሚያ ስጥ። ለእምነትህ ቅድሚያ ስጥ። ደስታ የሚወሰነው በፈጣሪ ባለ እርግጠኝነት ነው። ለቤተሰቦችህ ቅድሚያ ስጥ። የለፋውን የምትበላው ከነሱ ጋር ነው። ለስራ ቅድሚያ ስጥ። ከፍ የሚያደርግህ እሱ ነው። ለትምህርትህ ቅድሚያ ስጥ። ህልምህን የምታሳካው በሱ ብቻ ነው። በቃ ነገህን ለሚያሳምር ነገር ቅድሚያ ስጥ። ከዛ እኮ ብትዝናናም ያምርብሃል። ጊዜ ባከነ አትልም፣ አይቆጭህም። ቅድሚያ ከሰጠ የሚባከን ጊዜ አይኖርም። አንተ ብትለወጥ ባትለወጥ፣ ወጥረ ብሰራ ባሰራ፣ ገንዘቡን ብታስቀምጥ ብበትን፣ ጊዜ እንደሆነ መሄዱ አይቀር። ቁጭ ብለ የሰቀልከውን ቆመ ማውረድ የሚያቅት ቀን ይመጣል። እየቀለድክ ያለፈ ጊዜ የፈሰሰ ውሃ ነው፣ መቼም አታገኘው።
መቼም አትመልሰውም። ጊዜ ወርቅ ነው፣ በወርቅ አይቀለድም ወዳጄ። ሕይወትን እንደ ሙከራ አስቦ መኖር አቁም። ጊዜ የሚባል የፈጣሪ ታናሽ ወንድም አለ። ቆሞ አይጠብቅህም። 1000 ዓመት አይኖርም። ለምን ረፈድ አድርጌ እንቅልፌን አልተኛም ብሎ ውስጥ ሊነግር ይችላል። እንዲህ በለው፣ ሰበበኛውን ድምፅ ማለት ነው። ልክ ነህ። ሕይወት ስታበቃ ማንም አይከለክልህም። 1000 ዓመት ትተኛለህ። አሁን የምንኖረው ሕይወት ግን የተገደበ ነው። ተነስ በለው፣ ጠንክረህ ስራ፣ ጊዜን ተጠቀም እንዳይባክን። ዛሬ የመጨረሻ ቀን እንደሆነ አስበህ በሙሉ አቅም ተጠቀምበት። ትላይ መለስ አልፏል። ነገም ማስተማመን የለም ወዳጄ። ዛሬ ነው እጅ ላይ ያለው። ለዛሬ ታመን። ነገ አንተ ነው። በቀን ውስጥ ማድረግ ያለብህን ነገሮች ሙሉ የምታደርገው በአንድ ጊዜ ተአምር ለመፍጠር አይደለም፣ ግን እንደ ጨለማ ቀስ እያለ የሚገፈፈው ለመግለጥ ነው። ስለዚህ ጠዋት መነሳት ካለብህ ትነሳለህ። ማንበብ ካለብህ ታነባለህ። ስራ መግባት ካለብህ መግባት ብቻ ሳይሆን ወጥረህ ትሰራለህ። መማር ካለብህ ከልብህ ትማራለህ። አሁን የለፋው አሁኑ ሳይሆን እንደ ባንክ ወለድ ተጠራቅሞ ሲከፈል እንኳንም በሙሉ አቅሜ ለፋው፣ እንኳንም ጊዜን ተጠቀምኩበት ትላለህ። አይቆጭህም? ሰዎች እየደጋገሙ የትም መድረስ እንደማትችል የሚነግሩ ከሆነ ድምፃቸው መሰማት እስከማይችልበት ድረስ ጥላቸው መሄድ አለብህ ይለናል ሚሼል ሩዝ የተባለ ደራሲ። አየህ፣ ማን እንደሆንክ ስለማይረዱ አሁን ይንቁሃል። ደስ የሚለው ፈጣሪ የናቁትን አንገት የሚያስደፋ አቅም ውስጥ አስቀምጧል። ጠንክረህ ብዙ መንገድ ለመጓዝ መነሳት ያለብህ አሁን ነው። ጊዜ የለም ወዳጄ፣ ፍጠን። አንተ እኮ ብዙ ፈተና ያለፍክ ሰው ነህ። አበቃልህ ሲባል ለዛሬ ደርሰሃል። ጠንካራ ነህ። አሁን ያለበት ለመቆም አንተም መሆን ይጠይቃል። ያንተን ጥንካሬ ይጠይቃል። እውነት ነው፣ ወደኋላ የሚጎትት መጥፎ ትዝታ ይኖርሃል። እሱን እያሰብክ ከመቆጨት የሚባክነውን ጊዜ አስብ። ያንተን ጊዜና ትኩረት የሚፈልጉ ብዙ ጉዳዮች አሉ። እንዴ ህልምስ፣ ስራህስ፣ የነገ ፍቅር፣ የትዳር፣ የቤተሰብ ህይወትስ? ከነሱ የሚተርፍ ጊዜ ኖሮ ነው በጭንቀት ቀን የሚያልፈው? እርግጠኛ ነኝ ብዙ ነገር ማሳደግ፣ መቀየር፣ የተሻለ ህይወት መኖር ትፈልጋለህ። እናም ማየት የማችልበት ሰዓቱ ጊዜ ድረስ ተጓዝ። አለበለዚያ ከፍ ዝቅ የሚል ስሜት ይጫወትብሃል። የሚወዱ ሰዎች ገንዘብ ሊሰጡ ይችላሉ፣ ሀሳብ ሊሰጡ ይችላሉ፣ ያላቸውን ሊያካፍሉ ይችላሉ፣ ግን ጊዜያቸውን መቼም አይሰጡም። ስለዚህ ጊዜን በስርዓቱ ወይም በአግባቡ ተጠቀም። እስካሁን ስላዳመጣችሁ እናመሰግናለን። ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ በማድረግ እና አዳዲስ ቪዲዮ እንዲደርሳችሁ የደወል ምልክቷን ይጫኑ። በድጋሚ እናመሰግናለን።